ፍቅር አብርሃምን የራሷ የግሏ አድርገዋለች። እንግዲህ አብርሃም ለሩታም ሆነ ለሄርሜላ እውነቱን ነግሯታል ማለት ነው። እኔም ወደውና ማፈቅረው ፍቅርን ነው እንጂ አንቺ አይደለም አልፈልግሽም እያላት ነው። በጣም የሚገርመው እንግዲህ አሁንም ቢሆን ሄርሜላ አብርሃምን በሆነ ነገር አስፈራርተውት ነው እንጂ አብርሃም ወዶ አይደለም እያለች ይቅርታ ለማድረግ ዳርዳር እያለች ነው ያለችው። አሁን ለታ ባየችው ቪዲዮ በጣም አምኜክ ነበረ፣ ልቤ ግን አሁን ተሰብሯል። ነይ ስትለኝ እሺ፣ ይቅርታ ስትጠይቀኝ እሺ፣ ሂጂ ስትለኝ እሺ እያልኩ የዋ ስለሆንኩልክ ነው በዚህ ልክ የተጫወትክብኝ እያለችው ነበረ ማለት ነው። እውነት ፍቅር ይመችሽ። አየሻለን የሰው ህመም ያኔ የሰው ቁስል ላይ ጨው ስትነሰንሺ በሰው ቁስል እንጨት ስትሰጂ የነበረው ይሄ ነው። እውነት ፍቅር ይመቻት፣ የግሏት አድርገው በቃ ተቻለች ማለት ነው። እና እዚህ ጉዳይ ላይ እንግዲህ ሩታዬና ፍቅር እውነት ትችላላችሁ፣ ትችላላችሁ። የሩታዬ እህት መከታዋ ማለት ነው። ሰላም ውድና የተከበራችሁ የእኔ ፋሚሊ ቤተሰቦች፣ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ፣ አበረታቱኝ። እወዳችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላሟን ያብዛልን እላለሁኝ ማለት ነው ከወዲሁ። እንደው ጉድ ነው ብቻ እኮ ዘንድሮ የማናየው ነገር የለም። እውነቴን ነው፣ የማናየው የማንመለከተው የማንሰማው ነገር የለም ማለት ነው። እና በመጨረሻም ፍቅር የመጀመሪያዋን የ7 ዓመት ልፋቷን በእጇ አስገብታለች ማለት ነው። በእጇ አስገብተዋለች አብርሃምን። አብርሃም ይህን ያህል ፍቅርን የፈራበት ምክንያት ምንድን ነው? ሩታን እንኳን እንዳይፈራትም ነበረ ማለት ነው። እና እንደው ምን ለየት ያለ ነገር ብትይዝበት ነው? በምን ብታስፈራራው ነው? ና ስትለው ይመጣል፣ ሂድ ስትለው ይሄዳል ማለት ነው። ያኔ ሩታ አብርሃምን እንዲህ ባረገችው ሰዓት ድግምት ነው አስመትታበት ነው ስትሉ የነበራችሁ በሙሉ ማለት ነው። እና ምን ነው አሁን ስለ ድግምት ማውራት ተዋችሁ ማለት ነው? አሁንስ አብርሃም ወዶ ነው ወይ? አልፈዘዘባችሁም ወይ? ከሰሞኑ አልተቀየረም ወይ? የአብርሃም ሁኔታው አልተቀየረባችሁም? በነገራችን ማለት ነው። በጣም ግርም የሚለኝ እንግዲህ ያው ለሄርሜላ እውነቱን ከነገራት በኋላ ሊሄድ ሲል ና አብረን ነው የምንሄደው አለችው። ተመለሰ ማለት ነው። እዛ ጋ ግን ቆሞ ሁለቱንም ሴቶች ማየት በጣም ተሸማቋል፣ በጣም አፍሯል ማለት ነው። ያው መቼስ ወንድ አይደለ፣ እዛ ጋ ሲደረስበት የራሱን ነፃነት ለማውጣት ነበረ ሲሯሯጥ የነበረው። ሆኖም ግን ፍቅር ማን ተዋርዶ ማን ይቀራል አለችና ውሽሚትንም የልጁን እናትም ፊት ለፊት እንዲያዩ እንዲቆርጥላቸው እንግዲህ ጠርታቸዋለች ማለት ነው። እንግዲህ ሄርሜላ ያንን ጉዳይ ካየች በኋላ በጣም ልቧ ተሰብሮ በጣም ተፍጨርጭራ ተንጨርጭራ እንደ ጭር ያለች ዶሮ ይመስል ማለት ነው። በጣም በቃ ተናዳ ነበረ። ከዛ ከክላስ ወጥታ ሄደችው አይተናል፣ ከሩም ውስጥ ማለት ነው። እንግዲህ በቀጣይ መጥተው ያው ቡዜም ብዙ ነገር መክራት አለች። ይሄ ህይወት ይበቃሻል፣ አንቺ ራስሽን ህይወት መኖር አለብሽ። እኔ አንቺ ምርጫ ከእንግዲህ እደግፍሻለሁ፣ ቅር የሚለኝ ነገር የለም። አይ አብርሃምን ወደ ራሴ አመጣለሁ ታልሽም አምጪው፣ አለበለዚያ ከሱ ርቃለሁም ታልሽ ራቂ፣ በምትፈልጊው ነገር ከጎንሽ ነኝ ብላታለች። አስባችሁታል? ያን ነገር ሄርሜላ አምና መቀበል አልቻለችም። አሁንም ቢሆን አብርሃምን ማግኘት የምትፈልገው ብቻውን ነው፣ ፍቅርም ሳትኖር ሩታም ሳትኖር ማለት ነው። እና ምንድን ነው የተፈጠረው? አሁንም እኮ ይቅርታ እንዲላትና አብረው እንዲኖሩ ነው፣ ሌላ አይደለም። አሁንም ደግሞ ሌላ እስከምታይ እኔ የሄርሜላ ልብ በጣም ነው የሚገርመኝ። የዋህ ነው አልለውም፣ የዋህነት በዚህ ጨዋታ የዋህ የለም። ይሄ እኮ ህይወት ነው። የወደፊት የትዳር አጋሬ፣ የልጆቼ አባት፣ አብሬ ኖሬ አብሬ የሚጃጀው ብለሽ ብዙ እቅድ አላማ የያዘ ሰው እውነት ከተለያየ ሴት ጋር እየመጣ የራቁት ቪዲዮ ተያዘበት ሲባል ራቁቱን ይዛው ይሄ ሁሉ እየተደረገ አሁንም ይቅርታ
አውቆ አይደለም የሚባለው ነገር ነው የማይገባኝ ማለት ነው። አውቆ አይደለም ማለት ህፃን ልጅ ነው እንዴ እሱ? አውቆ አይደለም እና አስገድዳ ደፍራው ነው? አውቆ ያልሆነው ምኑ ላይ ነው? አውቆና ፈልጎ ነው እንጂ እንዴ! የራሱ ፍላጎት ባይኖር ፍቅርን አልጋ ቤት ውስጥ ምን ሊሰራ ይጠራታል? ምን ሊሰራ ይቀጥራታል? አስቡት። ምን አድርጋበት ነው ታዲያ? አደንዝዛው? መስተፋቅር ሰጥታው? ወይንስ የእንቅልፍ መድኃኒት ተሰጥቶት ነው? ሁሌም ይሄ ነገር እንደዚህ አይነት ነገር ሲያጋጥም ከራሴ ጋር አልነበርኩም፣ የት እንደሆንኩ አላውቅም የሚባል አማርኛ አለ ማለት ነው። እና ህፃን ልጅ እኮ አይደለም አብርሃም፣ ህፃን ልጅ አይደለም። ገብቷችኋል? እኔ አሁን በእንትና አልፈርድም። በማን ነው ፍቅር ይሄን ለምን አረገች አልልም። እንደገና አሁን ሄርሜላ ይሄን ጉዳይ ስላየች በጣም ልቧ ተሰብሯል። እንኳን ልቧ ለምን አጥንቷ አይሰባበረው? ጥፋቱ የእሷ ነው። ያስገደዳት ሰው የለም እዚህ ህይወት ውስጥ። ሲጀመር ማን ግቢ አላት? ይሄ ህይወት የእሷ አልነበረም። ገብቷችኋል? እሷ ነች እንጂ የመጣችው። ፍቅር በፊትም የነበረች ናት። በቃ ፍቅር በፊትም የመጣች ናት። አብርሃም ላይ መጣች እንጂ አልሄደባትም። ሄርሜላ ማለት ነው። እሷ ነች አብርሃም ህይወት ውስጥ የመጣችው። ስለዚህ በራሷ በመጣችበት መንገድ ራሷ መውጫዋን ትፈልግ። አሁንም ቢሆን ማለት ነው። አሁንም ቢሆን መውጫዋን ትፈልግ። እንዴት ሴት ልጅ መጫወቻ ስትሆን ደስ ይላታል? እንዴት ሴት ልጅ የማትፈለግበት ቦታ ስትገኝ ደስ ይላታል? እግዚአብሔርን አንዳንድ ክብራችሁን አስጠብቁ እንጂ ቆፍጠን በሉ እንጂ። ከዚህ ከትንሹ የተጀመረ እኮ ነው እዛ ትልቅ ደረጃ የሚዳረሰው። ሶሻል ሚዲያ ላይ የምናየውን ትላልቅ ሚዲያ ላይ እየውሃ ሚዲያ ላይ የምንመጣው የሸገር ኢንፎ መሰረት በሱ የምታቀርበው እውነቴን ነው ላይ የምናየው ከዚህ ከስር መሰረቱ እኮ የጀመረ ነው። ከስር መሰረቱ ጎረቤትን አግብቶ ወለደ፣ ሚዜን አገባ፣ የቤት ሰራተኛዬን አገባ። እንግዲህ እዛው ቤት ውስጥ ሆኖ ማለት ነው። እና የለመደ ሱስ ይሄ ሴሰኝነት ያለበት ሰው እውነቴን ነው የምላቸው መቆሚያ የለውም። አውቆ ነው አውቆ አይደለም አትበሉ። ምኑ ነው የሚወስደው? መንፈሱ ነው የሚወስደው። እሱ ሳያቅ ነው ከሴት ጋር የሚገናኘው። እንዴት ሳያቅ ይገናኛል? አስቡት። የሆነ ነገር ተደርጎበት ቢሆን እሺ፣ ሆን ብሎ ይሄንን ሁሉ እንግዲህ የሴትን ህይወት እያበላሸ ነው። ሴቶቹም ደግሞ በጣም ነው የሚጎርፉለት። አንዳንዴ ሴቶችን የሚስብ የሆነ ነገር አብርሃም አድርጓል ነው የምለው፣ እንደዚህ በሴቶች ህይወት ላይ የሚጫወተው። አሁንም ቢሆን እንግዲህ ወለደችለት እንጂ ለክብሯ ስትከራከር የነበረችው ሩታ ናት። ክብሬን አሳልፌ አልሰጥም፣ ታልተረጋጋክ፣ ከኔ ጋር ብቻ ታልሆንክ። አስቡት። ቆፍጣና ጀግና ማለት ነው የልዑል እናት። አንዳንዴ እንዲህ ቆፍጠን በሉ። እባብ እስስት የምትሉም አላችሁ። እባብነት አይደለም። ትዳር እኮ ትልቅ ተቋም ነው እና ባለ እየተንዘላዘለ እየመጣ ባሌ ነው ብለሽ አቅፈሽ ልታኝ ነው፣ አቅፈሽ ልታሪ ነው፣ ከሱ ጋር ህይወት ልጀምሪ ልቀጥይ ነው። በቃ አሁን ላይ ሩታ ትተዋለች እኮ አብርሃምን አይደል እንዴ? ግን ሩታ ፍቅርን ስላመነቻት አብረው ሚስጥራቸውን ስላወሩ፣ ፍቅር ደግሞ እንግዲህ በእጅ አዙር አብርሃምን የግሏ ልታረገው ነው። ወይም መጨረሻ ላይ አብርሃም የሩታ እንደሚሆን ምንም ጥርጥር የለኝም እዚህ ጋር ማለት ነው። ሄርሜላ ደግሞ ያበቃላታል፣ ይቆርጥላታል። እሷም የራሷን ህይወት ከሌላ ሰው ጋር ትጀምራለች ማለት ነው። እንደዛ ከሆነ አብርሃም ተሰብስቦ ይቀመጣል። በቃ አሁን ጨዋታው የሚቀጥለው ሩታና ፍቅር ጋር ይሆናል ማለት ነው፣ ግብ ግቡ። ለማንኛውም ያው እነሱ ቻናላቸውን እያሳደጉ እያስመሰሉ እዚህ ሞኝ ህዝብ ላይ እየተጫወቱ ነው ያሉት። የነቃ ነቅቷል፣ ያልነቃ ደግሞ እንግዲህ እንደዛው። አሁንም ፍቅርና ሩታ እነኚህ እባቦች በቃ አብርሃምን ሊያሳብዱት ነው። ማናት እቺ ሄርሜላ ውሽሚት? አዎ አንቺ ራስሽን ጠብቂ፣ ይመለሳል። አውቆ አይደለም፣ ከጎኗ አትራቂ እያላችሁ ራሳችሁንም አጃጅሉ እሷንም አጃጅሏት ማለት ነው። እና
በተረፈ ቪዲዮዬን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሩታዬ የልዑልዬ እናት ጀግናዋ ፍቅር የሩታ መከታ እንግዲህ ሁለቱ እናንተ ትተዋወቃላችሁ። በዚህ ልክ ደግሞ ልቧ እንዲሰበር ልቧ አይደለም አጥንቷ ቢሰበር ደስ ይለኛል። ሄርሜላ ማለት ነው። ስራችሁን ነው ስራ የእጇን የዘራችሁን ነው እያጨደች ያለችው። ምንም አታሳዝንም ማለት ነው። አሁንም ሂጂበት ፍቅር ትችያለሽ ማለት ነው። ትችያለሽ። አብርሃም አሁንም እንግዲህ እየፈዘዘ ይመስላል። ለማንኛውም ቀጣዩን አብረን የምናየው ይሆናል ማለት ነው። ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ይሆንላቸው። ባይ ባይ። ሄርሚ እንግዲህ ቻዩ ሄርሚዬ ቻዩ ውሽሚት ውሽሚት አይዞሽ ገለቴ